ከዚህ በፊት በደንብ አውቃቸዋለሁ። አንቺ ቀልድ ነው እንዴ? አንቺ እኔ ላይ ቀልድ ነው እንዴ? ለምንድን ነው መጀመሪያ እኔ ጋር መተሽ የተዋወቅሽው? ኧረ በአጋጣሚ ነው። የምን አጋጣሚ? በአጋጣሚማ አይደለም። እሷን አውቀሻት በእቅድ ነው እኔ ጋር የመጣችሁት አይደለ? ጭራሽ ቤቴን ልትቆጣጠሪ ነው። ሴትዮ እኮ እኔን ከዚህ በፊት የትም አላውቅሽም፣ አጋጣሚ ነው ያገኘሁሽ ብላኝ እኮ ተዋወቀኝ ነበር። እድሉ ይመስልሻል እያልሽኝ ነበር። ቀልድ ነው ያልሽው? እኔ ላይ ጨዋታ ነው ያልሽው? ንገሪኝ። ጨዋታ ነው ያልሽው? ቅድም ታያት እንዴ? እንዴት አመጣው እያልሽኝ ነበር ነው አልነበረም? ምንስ ብናወራ መብት አይደል እንዴ? መብታችን አይደል እንዴ? ምንስ ብናወራ መብታችን አይደል እንዴ? ምንስ ብናወራ የልጄ ጓደኛ ስጪኝ እንደ ልጄ ነው ማያት እንዴ? ለምን ገመናዬንስ ባማክራት ምን ችግር አለ? የት ነው ያለው? እኔ ስለምን ማለት እሱ የደበቀችኝ የቀየረችብኝ ታላለች ይላልብኛል። ተወጣልሽ ከቤት ያለው ደብዳቤው ንገሪኝ። የትኛው ልጅ ያሳበሽው? ልጅ ዘኪ ነው ያሳበሽው? በቃ ዘኪ ልጄ እኮ ምንድን ነው ታውቃለሽ ማለት ነው። ሁሉ ነገር ስለዚህ ሰላም ውድ ቻናላችን ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በተለያየ ቪዲዮ ነው የመጣሁላችሁ። ከምላችሁ በላይ በጣም ተናድጃለሁ። የሆነ ቪዲዮ አሳይቻችሁ ነበር። የዘኪን አባት ደብዳቤ አግኝቼ ነበርና ከዚህ በፊት የሰራሁላችሁ ቪዲዮ ነበረ እና እዛ ደብዳቤ ላይ የዘኪ አባት የት እንደታሰረ አድራሻ የሚጽፍ ነበርና እሱን አድራሻ ተከትዬ ለዘኪን ሳልነግረው አባትየውን ለመፈለግ ሄጄ ነበረ። ግን በሚገርም ሁኔታ አባትየውን ላገኘው አልቻልኩም። እንደዛ የሚባል ሰውዬ እዛ እስር ቤት እንዳልታሰረና እንዳልነበረ ነው የደረስኩበትና ከምላችሁ በላይ በጣም ተናድጃለሁ። አላቅም ይሄ ሀሳቤ ማን እንደሆነ ብቻ ለምንም እንዳላገኘሁት አላቅም። በጣም በሽቄ አሁን የዘኪ እናት ቤት ነው ያለሁትና የመጣሁበት ምክንያት ደግሞ እሷ ላናገራት ነው። ምክንያቱም ስለዚህ ጉዳይ ልታውቀው የምችለው እሷ ብቻ ናት። ደብዳቤውንም ያገኘሁት እሷ ቤት ነው። ሰውየውን በህይወት እንዳለ ከዚህ በፊት ጠይቂያት እንደሌለ ነበር ስታወራልኝ የነበረውና ስለዚህ ከዚህ ጀርባ ምናልባት ልትኖርበት የምችለው እሷ ብቻ ናትና ስለዚህ ያለኝ አማራጭ እሷን መጥቼ ደብዳቤውን ይዤ መጥቼ ማፋጠጥ ነውና ሌላ ምንም አይነት አማራጭ የለኝም። ለምን እንዳላገኘሁት ትልቅ ጥያቄ ነው የፈጠረብኝ። መጀመሪያ አላመንኩም ነበረ። አልሞተም፣ የሞተ መስሎኝ ነበረ። ግን የዘኪን ወንድምም ስጠይቀው ስለዚህ ጉዳይ እንደማያውቅ ነበር የነገረኝ። ግን አጠራጣሪ ነገሮች ስለነገረኝ መቃብሩን ቦታ ሂጄ አላየሁትም፣ አልቀበርኩትም ብሎኛል። ሁሉ እንደዚህ ያ ነገሮችን ሲለኝ በጣም ተጠራጠርኩኝና በህይወት ይኖራል ብዬ ስላሰብኩኝ ነው የሄድኩትና እዛ እስር ቤት አገኘዋለሁ ብዬ በሙሉ ኮንፊደንስ ነበር የሄድኩት። ግን እዛ ሲሄድ ያልጠበቅኩት ነገር ነው የገጠመኝና እንደዚህ የሚባል ሰውዬ በፍጹም እዚህ እስር ቤት የለም ነው ያሉኝና ይሄ ከጨዋታዋ መሀል ይሁን ምን ይሁን አልገባኝም። ብቻ ሁሉ ነገር የምደርስበት እሷን ገብቼ ውስጥ ሳናግራት ነውና አሁን እሷ ሰፈር ነው ያለሁት እንደምታዩት። ወደ ውስጥ ልግባና ደግሞ ከሷ ጋር ያለኝን ነገር ድጋሜ ካሜራ በራላችሁና ታዩታላችሁ። ብቻ በጣም ተናድጃለሁ። በጣም ተከተሉ። አቤት ነገርሽ ነው። ምንድን ነው የምታናግሪኝ? አንቺ ፈልጊያለሽ? ምንድን ነው የፈለግሽው? እንዴ አልከፍተም በሩን። ሂጅ ከዚህ። ለምን በሩን ነው ያልሽው? ምን መስሎሽ ቤቴ ማን ስለሆንሽ አንቺ የምትገቢው? አንዴ ለጉዳይ ፈልግሽ ነው የመጣሁት። እኔና አንቺ ጨርሰናል አይደል? አውርተናል ብዙ ነገር። ብዙ የሚቀረን ነገር አለ። ስላልጨረስን ነው የሚቀረን ነገር የለም። እኔ አንጨርሰናል። ቤቴ በሩን ዘግሽ። ቆይ አንዴ እናውራ። ምን አለ ውስጥ? አንዴ አናግሪኝ። አትገቢም ቤቴ። እንዴ ለምን አትገቢም? አንዴ አናግሪኝ። በቃ ጨርሰናል። እኔና አንቺ አልጨረስንም። ብዙ ያልጨረስነው ነገር አለ አይደል? የመጣሽ አትረብሽኝ አንቺ ሴትዮ። በስነ ስርዓት አናግሪኝ። በስነ ስርዓት እያናገርኩሽ ነው። እያናገርሽኝ አለ። መጀመሪያ በሩን ዘግሽ። ምን ደብቀሽ ነው ውስጥ? ምን አገባሽ? ምን ስብደብቅ? በቤቴ ነገር ስላለ ነው ቤት ውስጥ የደበቅሽ አይደል? በቤቴ ልታሽ ነው ጨራሽ። ያዘዝኩሽ አይደለም አንዴ ውስጥ ገብተሽ አንዴ በተና አንቺማ ጉልበተኛ ነሽ እኮ። እኔ ጉልበተኛ አይደለሁኝም። በስነ ስርዓት አውሪ። ምንድነው ያለው? ምን ፈልገሽ ነው? ቤቴ ምን አገባሽ? ምን እስቲ የሚኖር እንዴ ቤቴ ምን ደብድበሽ ልትገቢ ነው ወይ ቤቴ? እሺ በሰላማዊ መንገድ አስገቢ። እንዴ ምን ፈልገሽ ነው የመጣሽ? እኔና አንቺ አልጨረስንም እንዴ? ያልጨረስነው ጉዳይ አለ። ምንድነው ያልጨረስነው? አንቺ ጋር ብዙ የሚቀረኝ ነገር ምንም የሚቀረሽ ነገር የለም። አሁን በሬን አትክፊ። አሁን በግዳንሽ አዎ እርግጠኛ ነኝ። ምንም የቀረኝ ነገር የለም። የቀረሽ ነገር አስገብኝ ነው። አላስገባሽ ልቀቂ። በሬን አስገቢ። አንቺ አላስጋ ማን ነው ያለው ውስጥ? እንዴ ምን አንቺ በቤቴ ማንን ስባበጣ ምን አገባሽ እንዴ? ምን አገባሽ እንዴ? ካሜራማን ያዘ እንዴ? ማንስ በቤቴ ማስመጣ ባመጣ ምን አገባሽ? እቺ ልጅ እየተታወቃላችሁ የትስ ምን ታውቁ? ምን አገባሽ? ምን አገባሽ? በቤቴ የፈለኩትን ሰው ማምጣት በትየለኝም አለኝ እኮ። ይቅርታ የኔ እናት እዚህ እንዴት መጣሽ? ታውቂያታለሽ ሴትዮ? አዎ በጣም አውቃታለሁ። ማለት አንቺ ነሽ የላክሻት ነው? እኔ እኮ ያልገባኝ አንቺ ማስገባውን ማስወጣውን ቤቴን አንቺ ልትቆጣጠሪ ትፈልጊያለሽ እንዴ? እቺ ልጅ አውቃታለሁ። እወቂያት እሷ እኔስ ነው የምታውቂያት እንዴ? እሷ ምን ችግር አለ? እንዴት ምን ችግር አለ? እኔና አንቺ እንተዋወቃለን። ግን ደግሞ ኖርማል
እሷን እንዴት አወቅሽ? እሷን ነው እያናገርኳት ያለሁት። እሷን እንዴት አወቅሻት? እንዴት ስባውቃት ምን ችግር አለው? ተቀመጪ። ለምን ትቀመጣሽ? እኔ ትቀመጣ አትፈልጊ ያዘሽኝ እንድትቀመጣ ምንድነው? ቆይ አንቺ የላክሻት ልጅ ናት ነው እቺ? ንገሪ። እሷ ልጅ ጓደኛ እሷም ድራማ ውስጥ አለችበት ነው? የምን ድራማ ታውቃለሽ? የምን ድራማ ነው የምታወራው? ለምንድን ነው ከአንቺ ጋር ቁጭ ብላ የምታወራው? እንዴ ልጅ ጓደኛ መምጣት አትላትም እንዴ? እኔና አንቺ በአጋጣሚ ነበር ከዚህ የልጇ ጓደኛ ኦኬ። ምንድነው? ስለዚህ አንድ ላይ ነው እያሰራችሁ ያላችሁት? ምን ማለት ነው? ሴራችሁ አንድ ላይ ነው? ተነጋግራችሁ ነው? ምን ስራ ነው የምትለው? አንቺ እኔ ጋር የመጣሽው እሷ ልካሽ ነው ነው? ስለምን ሴራ ነው የምታወራው? ከዚህ በፊት እኔና አንቺ ነበር የተገናኘነው። እዚህ ልሻል መጮሻ ቦታ ያ እሷ ልካሽ ነው የመጣሽው ነገር? ምንድነው? እሷ የምታስጨንቂያት አንቺ ልጅ ግን ቤት እኔ ሰው ማስገባት ምንድነው ግን አንቺ ፍላጎትሽ? ቆይ ለምን ነው ከኔ ራስ ማትወርጁ? አንቺ አልወርጃት ታዲያ እንዴ ያላክሽብኝ ነው ያለሽው? ልጅ ጓደኛ ናት። አንዴው አንቺ የትስ ብትሄድ ምን አገባሽ አንቺ? ምን አገባሽ? እኔን እንደማታውቂኝ ነበር የዛኔ መተሽ የተዋወቅሽ አይደል? ስለምታወሩት ነገር ምንም አልገባኝ። ንገሪ። የዛኔ እንደማታውቂኝ ነበር መተሽ የተዋወቅሽ ነው አልነበረ? ለምን ታስጨንቂያታለሽ? እንግዷን ለምን ታስጨንቂያታለሽ? ለምን ታስጨንቂያት? እኔም ለምን እንደምታስጨንቂኝ አልገባኝም። እስኪ ተቀመጭ። ጭራሽ ተቀመጭ ብለሽ አይ እቺ እኮ ሰላቴ ነው። እቺ ሰላቴ ናት እኮ እየሰራችሁ ያላችሁት አንቺ ራስሽ ምትሰሪ አልገባንም። ከግር እየተከታተልሽ ቤቴ ምን ፈለጋ ነው የምትመላለቀው? ቤቴ በጣም እቀመጣለሁ። እሺ አሁን አስረዱኝ ከመጀመሪያው ጀምሮ። ለምንድን ነው የዛኔ መተሽኛን ያገኘሽን? እንደማያውቀን ሰው አዲስ ተዋውቀሽን ነበረ አይደለ? ዘኪ በጣም ተመችቶኛል ብለሽን ነበር አይደል? የዛኔ የቀረብሽን ነው አልነበረ? አንቺ ሲመስልሻል እንዴ ማፈቅር ስለዚህ ድራማችሁ ነው አንድ ላይ ያቀዳችሁት ነገር ነው? የምን ድራማ ነው? ድራማ እኮ አይደለም። እና የምን ቀልድ ድራማ ነው? እና አንቺ ድራማ ከመሰለሽ እንደ ድራማ ያዥው። እኛ ግን ልጄ ናት፣ የፈለኩበት ቦታ እዛታለሁ፣ ለካታለሁ። አንቺ የምን ድራማ ነው የምትይው? ኦኬ፣ ስለዚህ አንቺ ነሽ የላክሻት ማለት ነው። የምን መላክ እንዴ? ደግሞ ለአንቺ ሰላ ያስፈልገኛል እንዴ? እኔ አቅሜን ታውቂዋለሽ አይደል? ምን አይነት ሰው ነው? ፊልማ ያየሁት እኮ ነው። ምን ማድረግ እንደምችይ ጭራሽ አላሰብኩም ነበረ። እቺ እሷ ያንቺ ሰው ትሆናለች ብዬ በምንም ታምር አላሰብኩም። ደግሞ ጭራሽ እዚህ ማገኝሻለሁ ብዬ በምንም ታምር አላሰብኩም። የልጇ ጓደኛ ነኝ፣ ለዛ ነው ቤት የሚመጣውን ሰው ልትቆጣጠሪ ነው ያንቺ ልጅ። የዛኔ ስታገኝ ኖሮ እንደ አዲስ ነበር የተዋወቅሽን። እያወቅሽን የመጣሽው ነው። እዚህ በፊት በደንብ አውቃቸዋለሁ። አንቺ ቀልድ ነው እንዴ? አንቺ እኔ ላይ ቀልድ ነው እንዴ? እኔ ላይ ልጅ ቤት ነው ማለት ወሬ የምታወሪ ዞር ፈልገሽ ነው? እና ምንድን ነው ከዚህ በፊት አውቃቸዋለሁ፣ አሁን ደግሞ አላውቃችሁም የምትይው ምንድን ነው? ጨዋታ ነው እንዴ? እሺ አራት ጩሂ ለምን ታስፈራሪያት? ለምንድን ነው መጀመሪያ እኔ ጋር መተሽ የተዋወቅሽኝ? ኧረ በአጋጣሚ ነው። የምን አጋጣሚ? በአጋጣሚም አይደለም። እሷን አውቀሻት በእቅድ ነው እኔ ጋር የመጣችሁት አይደለ? ነው አይደለም? ንገሪኝ። አታስጨንቂኝ። ንገሪኝ። እኔ እሷን የትም አላውቃትም። የልጇ ጓደኛ። ለምንድን ነው እዚህ ያገኘሁሽ? የልጇ ጓደኛ ነኝ። ስለዚህ ተዋወቃላችሁ ማለት ነው። ስለዚህ እናንተ ድራማ ነው ማለት ነው። ለምን ታስጨንቂያታለሽ? እኔ ቤቴ የፈለግኩትን ሰው ማምጣት አልችልም እንዴ? ጭራሽ ቤቴን ልትቆጣጠሪ ነው? ሴትዮ እኮ እኔን ከዚህ በፊት የትም አላውቅሽም፣ አጋጣሚ ነው ያገኘሁሽ ብላኝ እኮ ተዋወቀኝ ነበረ ነው አይደለም? ዘኪን ወደድኩት እያለች እኮ ስትከተለን ነበረ። የዛኔ አጋጣሚ ነው የምትወሪው። አውቃቸዋለሁ አላልሽኝም? ከዚህ በፊት አላልሽኝም? ለምንድን ነው መለቃት? እውነቱን እስከምታወራ ሳለቅሽ በምንም ታምር ንገሪኝ። እግርሽ አስፈርቶኝ ነው። እኔ የትም አላውቃችሁም። በአጋጣሚ ነው የዛኔ ያገኘኋችሁ። እሺ በአጋጣሚ ያገኘሽ? እሺ እዚህስ በአጋጣሚ ነው የተገኘሽ? አይ የልጇ ጓደኛ ስለነበርኩኝ ልጇን ፈልጌ ነው ወደዚህ የመጣሁት። እኔ ግን ቤቴ የማስገባውን ሰው አንቺ ነሽ የምትቆጣጠሪልኝ። ስለዚህ እኔን አታውቂኝም። የልጇ ጓደኛ ሆነሽ ከእሷ ጋር ትውውቅ ኖሮሽ እኔን በምንም ታምር ልታውቂኝ አትችይም። ኧረ የትም አላውቅሽም፣ የትም አላውቅሽም። የዛኔ በአጋጣሚ መስልሻል። ጅል መስልሻል እንዴ? ስትይኝ ጅል ነው እንዴ መስልሽ? ጅል እኮ አይደለም። እና ምንድን ነው የዛኔ ቤስት ጓደኛሞች እንድንሆን አይደል ተዋውቀን የነበረው? እሺ እና የዛኔ በአጋጣሚ ነው ማቃችሁ ቢሆን ኖሮ ለምን እንደዛ ማስመሰል አስፈለገ? እነሱን አውቀሽ በአጋጣሚ ነው እኔን ይዛኔ ተዋወቅሽ። እኔ እቺ የትም አላውቃትም እኮ የልጇ ጓደኛ ነኝ። እናት የልጇ ጓደኛ ነኝ። ሁለት አይነት ወሬ እያወራሽ ነው ያለሽ እዚህ ጋር። መጀመሪያ እኮ ስትገቢ ንግግርሽ ስላስደነገጠኝ ነው። አሁን እውነቱን ንገሪ። እኔን እያይሽ ንገሪ። እኔ ጋር የመጣሽው እሷ ልካሽ ነው? እኔ ለመሰለል ነው እኔ ጋር የመጣሽው? እናንተ ስለምታወሩት ምንም አልገባኝም። ምን ማለት ነው ምንም ያልገባሽ? የምን ስለላ ነው የምታወሩት? ለምንድን ነው እኔ ጋር የመጣሽው? ዘኪነት ለምንድን ነው አፈቅረዋለሁ ብለሽ እኔ ጋር የመጣሽው? እዛኔ መጀመሪያ አላማ ስለነበረሽ ስላለኝ ነው። ስለምን አላማ ነው? ቅድም እኮ እብድ ነበርሽ ስትይ ነበር አይደል እንዴ? እብድ ነው ይመስልሻል እያልሽኝ ነበር። ቀልድ ነው ያልሽው ነው? ጨዋታ ነው ያልሽው? ንገሪኝ። ጨዋታ ነው ያልሽው? ቅድም ታያት እንዴ? እብድ እንዴት አፈቅረዋለሁ እያልሽኝ ነበር ነው አልነበረም? እኔም ብቻ ስም ምንድን ነው የምሰማሽ? እውነቱን ንገሪኝ። እሺ ታያት እቺ ልጅ ነው ታያት ንገሪኝ። እቺ ልጅ ቅድም እብድ እኮ አላፈቅረም እያልሽ ነበር አይደል? አይ ንግግር ስላስፈራኝ ነው። ዝም ብሎ ካፌ ያለው ነገር ነው የነገርኩሽ። ምንም እውነት የለውም። ሲጀመር ዘኪ ሳይሆን እብድ አንቺ ነሽ። ሁለት አይነት ወሬ ያወራሽ።
መጀመሪያ የኔን እውነት ቁጭ ብለሽ ተረጋግተሽ ስሚ። ምንድነው መሳማሽ? ሁለታችሁም እያጭበረበራችሁ ነው ያላችሁ። አንቺሽን ልጅ ቤታችን የመጣሽ ሰላም በጣም ተራቱ አድርጌ ነበር ሳስብሽ ነበር። ግን አንቺ ቀላል ሰው አይደለሽ። አቅሜን ማሳየት ይሻላል። ልታምኚም ልትረጅኝ የሚያልቻልሽ እኮ አንቺ ነሽ። አቅሜን ማሳየውሽ እኮ አይደል? አልገባሽም። ገና አሳይሻለሁ። አልገባሽም። ለምንድን ነው እሷን የጋረሻት? ምን ፈለጋ ነው? የፈለጉት ሰው መላክ መብት የለኝም እንዴ? የልጄ ጓደኛ ናት። ምን ፈለጋ ነው? እሱ ምን አስጨነቀሽ? አንቺ ለምን አትጨነቀኝም? እኔ ህይወት ላይ የመጣሽው እኮ አይደል? የኔንም ህይወት ብቻ አንቺን ህይወት አበላሽሽ። የኔንም ህይወት እያበላሽሽ ነው የመጣሽ። የምትረብሽኝ ነው አንቺ። አርፈሽ አልቀመጥም ያልሽው አንቺ ነሽ እንጂ እኔ ነኝ እንዴ? እኔ ነኝ ጭራሽ ረባሻ። እኔ ካልቀመጥ እኮ አልሽ እኮ ምንም ሰላም ልትሰጪኝ ምንም ልታምሪኝ አልሻል። አሁን እውነቱን ትነግሪኛለሽ። እውነቱን ምን ነግርሽ? አላማችሁ ምን እንደሆነ ትነግሪኛለሽ። ፍላጎታችሁ እኔ እዚህ ጋር የምታወሩት ወሬ ምክንያቱም ቅድም በር ላይ ቆሜ አስገቢኝ ስልሽ እየደበቅሽ ነበር። አላስገባም ስትይ ነበር። ምክንያቱም እሷን እንዳላይብሽ አይደል? ታጣሽ አንቺ ቤት የሚመጣውን ሰው በሙሉ እየተከታተልሽ ማየት አለብሽ እንዴ? አለብሽ እንዴ? ንገሪኝ እስቲ። የለብኝም። በቃና አላወራሽኝ እኮ እሷ የኔ ልጅ ናት። በቃ የልጄ ጓደኛ ማለት እንደ ልጄ ነው ማያት። ለምንድን ነው የምታስጨንቂያት እንዴ? ምንድን ነው የምትለንች? ልጅ እየተመለስሽ አላውቅም እኮ አለችኝ። እኔ ልጇ ጓደኛ ነኝ። የልጇ ጓደኛ ነሽ። የዛኔ የትም እንደማታውቂኝ አክት ሆነሽ ተዋውቀሽ መጥተሽ ዛሬ የልጇ ጓደኛ ሆነሽ ተገኘሽ። በጣም ጥሩ አጋጣሚ ነው። ምን ችግር አለው? ዘኪ ያሳምናችሁ ነው ያወራችሁኝ ያለው እኮ። ዘኪ ብትወደው ምን ችግር አለ? ዘኪ ብትወደው ምን ችግር አለው? ዘኪን ከዚህ በፊት አታውቂው? ጓደኛ ነሽ። አንቺ ጨዋታ ነው እንዳያልሽ እኔ ላይ እንዴ? ስለምን ጨዋታ ነው የምታወሪው? ነው ራሱ እኮ ማናችሁ ማያምናችሁ እንዴ? የዘኪ እህት ጓደኛ ነኝ አልሽኝ አይደል? ዘኪን አታውቂውም ከዚህ በፊት። እንዴት አይነት ተአምር ነው የምታወሪ? እኔ ዘኪን አላውቀውም። የመጀመሪያ ቀን ነው የዛኔ ያየኋችሁ። በቃ አንቺና እኔ ቤስት ጓደኛሞች ምናምን አይደል እንዴ? ለምንድን ነው እንደዚህ የምታስፈራሪኝ? እኔ እኮ ሁለታችሁ ስለምታወሩት ታሪክ ምንም አልገባኝም። ምንም ስለምን ስለላ ነው ስለምን አልገባኝም። ታያት እሷን ተያዘ ዝም ብላ ልታስጨንቅሽ ነው አንቺ የምትፈልገው። ልጅቷ ከልጅቷ ግን እንደፈልጊ አልገባኝም እኮ አልገባኝም። ሰዎች ናችሁ ግን በፈጠራ አልገባኝም። እንደምትፈልጊ እኮ ምን ፈልገሽ ነው ማለት ታደላችሁ። እንደዚህ አይነት ድራማ መስራት በጣም ታደላችኋል። አይ ድራማ እኮ አይደለም። አንቺ ነሽ እኮ አላኖር ብለሽ ሀሳብ እያመጣሽ አላስቀምጣልሽ። አሁንስ ምን ሁሉሽ ነው ቤት የመጣሽው? ምን ፈልገሽ ነው ቤት የመጣሽው? ቤትሽ የመጣሁትን አላማ ስላለኝ ነበር። ግን ለካ ጭራሽ ሌላ ድግስ እየደገሽልኝ ነበረ። ጭራሽ ያላሰብኩትን ነገር ነው ያገኘሁት። የልጅ ጓደኛ ቤት መምጣት አትችልም እንዴ? እኔ ከኔ ጋር መጫወት አትችልም እንዴ? የልጅ ጓደኛ እኔ አውቃታለሁ ከዚህ በፊት እኮ የዛኔ በአጋጣሚ የተገናኘ ነው። በዚህ ወይ ከሷ ጋር ይሄን ታሪክ የእውነት ልመንሽ እንዳምንሽ ነው የምትፈልጊው? የምታወሪኝ እንደጋግመሽ እመኚኝ። እውነቴን ነው የተናገርኩት። ትዕግስቴን እያስጨረሳችሁ ነው። በጣም ታግሻችሁ ነው እያወራሁ ያለሁት እንጂ ታግሰን ህይወታችንን እያበላሽሽ ታግሰን የምናልፍሽ ምን ያለ እውነቱን አስነግሪኝም። አላማሽ ምን እንደሆነ እባክሽ ንገሪ። ከዚህ በላይ እንዴት ላስረዳሽ? እናንተ ስለምታወሩት ታሪክ እኔ የለሁበትም አልኩሽ እኮ እናት። እኔ ልጇ ጓደኛ ነኝ። እሺ ለምንድን ነው ልደብቅ የፈለግሽ? ቅድም በሩ ለምንድን ነው የዘጋሽ? ትገባሽ ቤቴ ወይ ማንንም ሰው ማስገባት መብት የለኝም እንዴ? እንደፈለግሽ የምትገቢበት ቤት ነው እንዴ? አንቺ ቤት ቤቴ እኮ የኔ ቤት መሰለኝ እኮ። እንደ ጎረምሳ እየገባሽ ቤት ገፍተረሽ እንጂ መግባት መብት የለሽም እኮ ቤቴ። የፈለግኩትን ሰው ማምጣት መብት አለኝ ደግሞ ቤቴ። ማን ተቆጥቶኝ? በጣም ማን ከልክሎኝ? እሺ በጣም ጥሩ። እኔና አንቺ ግን ብዙ ያልጨረስነው ነገር አለ። ሰማሽኝ አይደል? ምንድን ነው ያልጨረስነው? አሁንም ያወራሽልኝ ታሪክ በምንም ታምር እያሳመነኝ አይደለም። አጋጣሚ ዘኪን አላውቀውም። የህፃን ልጅ ተረት ነው እያወራሽኝ ያለሽው። አንቺንም አላውቅሽም። ቅድም ደግሞ አውቅሻለሁ አልሽ። ምንም ያሳመን ታሪክ አለም እያወራሽልኝ ያለሽው። ቆይ ከዚህ በፊት ባውቃችሁ እንደዛ ለምን ማስመሰል አስፈለገ? ምክንያቱም አንድ ላይ ያወራችሁት ነገር ስለሆነ ነው። ምንስ ብናወራ መብት አይደል እንዴ? መብታችን አይደል እንዴ? ምንስ ብናወራ መብታችን አይደል እንዴ? ምንስ ብናወራ የልጄ ጓደኛ ስጪኝ፣ እንደ ልጄ ነው ማያት እንዴ? ለምን ገመናዬንስ ባማክራት ምን ችግር አለው? ችግር አለው እንዴ? ምንም የለውም። እና አሁንም ስለምታወሩት ታሪክ ብታካፍሉኝ እኮ ደስ ይለኛል። እኔ ምንም አልገባኝም። ይሄኛውን ታሪክ እናካፍልሽ። ስለላ ምናምን እያላችሁ ለምታወሩት ታሪክ ነው። ሰላዩማ አንቺ ነሽ። እኛ ተሰላዮቹ ቀልድ ነው ያዘችው። ታያለሽ፣ ቀልድ ነው ያዘችው። እኔ ቀልድ ያዝኩት? አዎ ቀልድ። ምን አይነት ሰው ነሽ ግን? ቀልድ ነው ያልሽው። በጣም ትዕግስቴን የተፈታተናችሁት ነው። የኛ ትዕግስት ታልክ ነው የምታወሩት? የኛ ትዕግስት ታልክ? ያንቺ ትዕግስት ብቻ ነው የሚያልከው? ጎበዝ ነሽ አንቺ። ምን ጎበዝ ሰው ነሽ አልኩሽ እኮ። ማለት ያልጠበኩትን ነገር ነው። እሷን እዚህ ያገኛታለሁ፣ እሷን ትልኪያታለሽ ብዬ አይምሮ ላይ ራሱ ጭራሽ አልሳልኩትም ነበር። የልጅ ጓደኛ ቤት መምጣት አትችልም ወይ ብዬ ነገርኩሽ እኮ። የልጅሽ ጓደኛ ናት፣ ግን እኛ ጋር ለምን ላክሻት? የዛኔ እንደማያቀን ሆና ነበር ስተዋወቀን የነበረው። አላከብሽ አንቺ ነሽ የላክሻት። ብታይሽስ እንደው ይልኝ ብዬ ብልካትስ ምን ችግር አለው? ምን ችግር አለው? ይልኝ ብልካትስ ምን ችግር አለው? ምን ችግር አለው? እንደማያቀን ሆነሽ አንቺ እኛን የተዋወቅሽን። ኧረ እኔ የትም አላውቃችሁም። የመጀመሪያ ቀን የዛኔ አጋጣሚ እየተጫወታችሁብኝ ነው ያላችሁት። ምንድን ነው የምታወሩት? አንቺ ነሽ እንጂ የተጫወትሽብን ያለሽው። ያልገባሽ እኮ አንቺ ነሽ። እኛ የምናደርገው ነገር ያልገባሽ አንቺ ነሽ። አቅሜን ባሳይሽ ሊገባሽ አልቻለም። ማደርገው ነገር ባሳይሽ ሊገባሽ አልቻለም እኮ። እሺ
አሁን የመጣሁት ወይኔ መድኃኒዓለም ደግሞ ምን ቀረሽ? ምን ቀረሽ ደግሞ ምን ቀረሽ? እሺ ከዚህ በፊት ደብዳቤ አግኝቼ ነበር። ይህ ደብዳቤ የዘኪ አባት የጻፈው ደብዳቤ። ከየት አገኘሽ? አንቺ ቤት። ምን ልታርጊ ቤት የገባሽ? ፋይሉን ፍለጋ ነበር። ምን ልታርጊ ቤት ሄዶ? ያለ ፈቃድ እየገባሽ ቤቴን መበረብር ነገር። አንቺ ቤት ስትመጪ በፈቃድሽ ነበር የገባሽ? ለዛው ቤቴ ገብተሽ ደበድቢ አስፈቅደሽ ነበር? የጎረምሳ ገባሁት። የኔ ቤት የተከበረ ቤት ነው። አንቺ ማን ስለሆንሽ ነው ቤቴን እየዘራሽ እየዘጋሽ የምትገቢው? ከጀርባ የምትገቢው ማነሽ አንቺ? አንቺ ያደረግሽውን ነገር ነው የሚያደርገው። እኔ ምን አደረኩብሽ? አንቺ በገዛ ቤቴ ገብተሽ ጎረምሳ ይዘሽ ነው ያስደበደብሽኝ አይደል? ልጅ ነው አይደለም? ልጅ እኔ እኮ ቢያንስ ልጅ አለኝ። አንቺ ምን ቀርቶሽ ያለሽ? የትኛው ልጅ ያሳበሽው? ልጅሽ ዘኪ ነው ይበዳ። ዘኪ ልጅ እኮ ነው። አሁንም ልጅ ብለሽ ስትጠሪ ግን አታፍሪ? ለምን አፍራለሁ? ብታስደበድብኝ እኔ አልተቀየምኩት። እኔ ከአንቺ ሴትዮ ጋር ግን እኔ አንቺ ሴትዮ ከአቅሜ በላይ ሆንሽብኝ። አንቺ ነሽ እንጂ ከአቅሜ በላይ ሆንሽ። አላኖሪያሽን እኮ አንቺ ነሽ። ቤቴ እየመጣሽ በምክንያት ቤቴን ሰላም ምትነሽ ነው። አንቺ ለምንድን ነው ህይወትሽን አርፈሽ የማትኖሪው? እኔ ምን ሰላም ነሽ ጭራሽ? አረ ቀላል ሆንሽ እንዴ? አላኖራልሽኝ እኮ። በጣም ጥሩ እሺ። አንቺ እስቲ ቆይ ስለ ትውውቃቸው ስለ ሁሉም ነገር በደንብ ብትነግሪኝ። ምክንያቱም ያወራሽው ነገር እስቲል እያሳመነኝ ስላልሆነ የነገርሽኝ ነገር ምንም እየተዋጠልኝ ስላልሆነ እስቲ ወይ ንገሪኝ እስቲ በደንብ። የት ነው እንዴት ነው የተዋወቅሽው? ከጓደኛዋ ጋር ቢሆን የት ነው የምታውቂያት? የት ነው የተማራችው? ከልጅቷ ጋር ኮሌጅ ነበር የተማርነው። ከልጇ ጋር ከልጅ ጋር ምን ታበጅባታለሽ? ከልጅ ጋር የተማረችው ኮሌጅ እንዳልተማረች ነበር የማውቀው። ኮሌጅ እንዳልተማረች ነው የማውቀው። አይ መንገድ ላይ ነው የተዋወቅነው። ኮሌጅ እንዳልተማረች አውቃለሁ በደንብ እኮ መንገድ ላይ ነው የተዋወቅነው። ምንድን ነው ለታለት የምታወሪብኝ? እሺ እሱን ተይውና የዘኪን አባት አገኘሻቸው እንዴ? ምንድን ነው ታውቂያለሽ ማለት ነው? ሁሉ ነገር ታውቂያለሽ ማለት ነው። ስለዚህ ታውቃለሽ ቤት እየመጣሽ አትረብሽ። እኔ እያታላላችሁ ነው ያላችሁ። ምናልባት ደብዳቤውን ቀይራችሁ ይሆናል። ደብዳቤ ቅድም እያወራሁልሽ ነበር ስለ ደብዳቤ አይደል? እንዴት አወቅሽ? ፈልጊውን አገኘሽ አይደል? እዛ እንደምሄድ እንዴት አወቅሽ? እኔ ምንም የማወራውን አላውቅም። የላካችሁን የተሳሳተ ቦታ ስለሆነ ነው። ለዛ ነው የምትፈልጊውን አገኘሽ አይደል? አግኝተሻል አላገኘሽም? አሁን ደብዳቤውን አግኝተሻል አላገኘሽም? የዘኪ አባት አከምትኝ የምትፈልጊውን አግኝተሻል? ደብዳቤውን አገኘሁት፣ የዘኪን አባት ግን አላገኘሁት። ታዲያ በቃ ከደብዳቤ ምናልባት እንዲሄድ የፈለጋችሁት ቦታ ትክክለኛ ቦታ ስላልሆነ ማለት ነው። ለምን እኛ እኮ የጻፈውን ቁጭ አደረግልሽ አይደል እንዴ? ንገሪኝ። እያወራሽ ነበር እኮ አይደል? ምን አውቃችሁ ነው እዛ የላካችሁኝ? የዘኪ አባት እንደሌለ ስለምታውቂኝ የላካችሁኝ እዛ። አገኘሽው አላልሽኝም? ሄድሽ አላልሽኝም? ኧረ እኔ ምንም አላወራሁም። አሁን አላወራሽም? ኧረ አታስጨንቂያት። ልጅ ልጅ አታስጨንቂያት። አሁን አላወራሽም? ስታስጨንቂኝ እኮ ነው። ሳስጨንቅሽ ነው? ኦኬ ሳስጨንቅሽ በደምብ ታወሪያለሽ ማለት ነው። ንገሪኝ። እኔ ምንም አላውቅም። እሺ ለምንድን ነው የምታስጨንቂያት? ለምንድን ነው የምታስጨንቂያት? የቀየራችሁት እናንተ ናችሁ። ትክክለኛ ደብዳቤ አይደለም ያገኘሁት። የዘኪን አባት ደብዳቤ አግኝተሻል አይደል? ትክክለኛ ደብዳቤ አይደለም። በቃ እኛ ቀየራችሁታል። ይሄን ደብዳቤ ነው የምንቀይረው እኛ። ምንድን ነው የምንቀይረው? ዘኪ አባት የሄድኩበት እስር ቤት የዘኪ አባት የለም። እኔ አይመለከተኝም። ዋናው ደብዳቤው ማግኘትሽ ነው አይደል? በቃ አገኘሽ አይደል? እንዴት ታውቂያለሽ አንቺ እዛ እንደምሄድ? ኧረ እኔ ምንም አላወራሁም። ምን አወራሁ? ስለዛ ደብዳቤስ እንዴት አወቅሽ? እኔ ምንም አላውቅም። እኔ ምንም አላውቅም። አሁን አውቃለሁ ብለሽ እያወራሽ ነበር። ሄድሽ እየጠየቅሽ ነበር ነው አልነበረ? አወራሁ እንዴ? እኔ አላውቅም። አንቺ በሽተኛ ነሽ እንዴ? ሴት ንገሪኝ፣ በሽተኛ ነሽ? አታስጨንቂ ነኝ አታስጨንቂያት። እሷን ፈርተሻት ነው? እኔ ምንም አልፈራሁም። እሺ ምንድን ነው ታዲያ? አሁን እያወራሽ ነበር። እንደምሄድ ታውቂ ነበር። ስለ ደብዳቤውም ታውቂ ነበር። ስለዚህ ሁሉንም ነገር ታውቂያለሽ ማለት ነው አይደለ? እኔ ምንም አላውቅም። ቆይ ሲጀመር የሷ ጓደኛ ሆነሽ እንዴት ዘኪን አታውቂም? ማለት እኔ ሲጀመር ወንድም እንዳላት አላውቅም። ቀድነሽ ነው እኔ ቀድነሽ? ኧረ ታያት እያላችሁ ምን ማለት ነው? እኔ ልጅ ወንድም እንዳላት አላውቅም። የማን ምንድን ነው ታዲያ? ንገሪኝ። እኔ ህፃን ያገኘኋችሁ ለአጋጣሚ ነው። በቃ አንቺ ቤት የመጣውን ሰው በሙሉ አስጨንቀሽ ልትገኝ ነው እንዴ? ታያት እንጂ ተጎዳሽ እናቴ ተጎዳሽ። እናንተ ሰዎች ተጎዳሽ። ማሳበድ ነው። አንቺ ነሽ እንጂ ማሳበድ የፈለግሽው እንጂ አንቺ ነሽ እኮ ጎዳሽ። እኔ ልጅ ተጎዳሽ። ዘኪ የመጣሽ እንደሆነ አታውቂውም። በቃ አሁን ይሄን ልመንሽ እኔ ልመንሽ እመኚኝ። በጣም ነው ማምንሽ። ተጫወቱብኝ። አንቺ ነሽ እንጂ የምትጫወችብን አንቺ ነሽ እኮ ነው። የቤት የመጡት ልጆች በሙሉ በአንቺ መሳቀቅ አለባቸው። በአንቺ መሳቀቅ አለባቸው። አንቺ መጣሽ ጉልበተኛ በሆንሽበት ቁጥር ቤቴ ሰው እንግዳ ማምጣት አልችልም።
ልደብድቢያት ነው ልጅቷ? ቀይረሻል አልቀየርሽም? ይሄ ደብዳቤ በቃ በፈልግራ አግኝተሻል አይደል? አላገኘሁኝም። እስቲ ፋይሉ አንቺ ጋር ነው ያለው። ፋይሉንም አላገኘሁኝም። እስቲ የዘኪን አባት አሁንም እንዳላገኘው ደብዳቤው የላከው ደብዳቤ ዘኪ አባት አገኘሽብኛል። አገኘሽ አይደል ወይ? ቀይረሽ የላክሽኝ እስር ቤት ትክክል እስር ቤት አይደለም። እዛ ሄጄ ስጠይቅ እንደሱ አይነት ታሳሪ እንደሌለ ነገር በቃ ከሌለ የለም ነው ከሌለ የለም። እኔ የት ነው ያለሽ? እኔ ምን አውቃለሁ? ትክክለኛው ደብዳቤ የት ነው ያለው? ዘኪ አባት የት ነው የታሰረው? የዘኪ አባት ጻፈውን ደብዳቤ ማገኘሽ እኮ አገኘሽ አይደለም ሌላ ደብዳቤ እሱ አለ። እኔ ምን አውቅልሻለሁ? ቃል አስመሰለሽ ነው ሰርቀሽ ወሰድሽው አንቺ ነሽ። አስመሰለሽ ነው የጻፍሽው አይደል? ምንም አስመሰለሽ ሰርቀሽ ወሰድሽ አገኘሽ። ምን ትፈልጊያለሽ ከዚህ በላይ? ሄድሽ እኮ ሄድሽ በሰረቅሽው ነው። ሲጀመር የዛኔ በሌሊት ገብቼ ማታ እንደምገባ ታውቂ ነበር ነው? ያንን ደብዳቤ ለፍት ሊያስቀምጥልኝ አውቀሽ ነው? ተንኮል ባሰብሽ አውቀሽ አንቺን አውቃለሁ አውቃለሁ። አንቺ ተንኮል ባሰብሽ አንቺ በጣም አርቀሽ የምታስቢ ሰው ነሽ። እንደዚህ ተራሶ እንዳልሆንሽ በደንብ አውቃለሁ። ምናልባት የዛኔ ገብቼ አርፌ እንደማልቀመጥና ፋይሉን ወስደሽ ቁጭ እንደማልን ስለምታውቂ ነው ያንን ደብዳቤ እዚህ ያስቀመጥሽልኝ አይደል? እኔ ምን ደብዳቤ የጻፈውን የዘኪ አባት የጻፈውን ደብዳቤ ይዘሽ ሄድሽ እኮ ከቤት። በቃ ከኔ ምንድን ነው የምትፈልጊው? እሱ ፋይል ትክክለኛ አይደለም እያልኩሽ ነው። እኔ አሁን እሷ ስታወራ እየሰማኋት ነው። ሄድሽ አለችኝ። ያለ ምክንያት አይደለም ሄድሽ ያለች የምታውቂው ነገር ስላለ ነው። ምክንያቱም አንድ ላይ እየሸረባችሁ ነው ያላችሁ። ልጅቷ ለምን ታስጨንቂያታለሽ? ለምን ታስጨንቂያታለሽ? ልጅቷ ለምን ማላስጨንቂያት? ለምን ታስጨንቂያት? ለምን ማላስጨንቂያት? እንዴ እሷ ምን ፈልጊው ነገር በቀር አላገኘውም። የዘኪን አባት እስቲል አላገኘሁትም። አሁን ፋይሉ አንቺ ጋር ነው ያለው። ቤቴን ዘርፈሽ እኮ እኔ በሌለውበት ዘርፈሽ ወስደሽ አይደል? ወረቀቱን ወረቀት የዘኪ አባት ጻፈውን ወረቀት ወስደሽ አይደል? ሄድሽ አይደል? ምን ፈለግሽ ሌላ? ከዚህ ሌላ ምን ፈለግሽ? ምንድን ነው የምትጠቀሚው? እሺ ንገሪ። ሀብት ንብረት ነው ለዚህ እንደዚህ ሁሉ ነገር የሚያሰራሽ? ምን ሀብት ንብረት ነው? እና ምንድን ነው? ቆይ ይሄን ያክል በዚህ ሰው ልጅ እንዴት እንደዚህ ክፉ ሊሆን ይችላል? ምን አጣው ንገሪኝ እስቲ። ምን አጥቼ ነው ሀብት ንብረት የምትይ? የዘኪም ቢሆን የኔ ነው፣ የዘኪ አባትም ቢሆን በግድ ወሰድሽው የኔ ነው ብለሽ ያንቺ ያልሆነ የኔ ነው እንጂ አይደል እንዴ? የኔ ነው እንጂ ማሊከሽ አትሊስት የዘኪ አባቱን እንዲያገኝ እንኳን ፍቀጅለት እንጂ ለምንድን ነው የምትከላከለው? ወሰዳችኋል እንደ ደብዳቤው እሱ ደብዳቤ ልክ አይደለም እያልኩሽ እኮ ነው። እኔ እሱ ነው ይመለከተኛል። ልክ ነው ልክ አይደለም የምትይ እሱ ይመለከተኛል። እኔ እሱ ይመለከተኛል። ልክ አይደለም ልክ ነው ልክ አይደለም የምትይ ዋናውን አግኝተሽ መሄድሽ ነው አይደል? አይደለም ነው በቃ። ስለዚህ ከኔ ህይወት ላይ ውጪልኝ። ልወልዱበት ለምንድን ነው የምትረብሺኝ? አሁንም አትናገሩ። ምንድን ነው የምናገርሽ? እውነቱን አትነግሩኝም? ለምንድን ነው የቀየራችሁት ደብዳቤ? የምን መቀየር ነው የምታወሪው? እቺ ጃማታ እንዴ የምን መቀየር ነው የምታወሪው? እኔ እኮ ስለምታወሩት ታሪክ አላውቅም። ዘኪን አታውቂው? እኔ ዘኪን የዛኔ በአጋጣሚ ብቻ አውቃለሁ እንጂ ከዚህ በፊት አታውቂውም። እሷ ጓደኛ ሆነሽ አታውቂውም ዘኪ? እኔ እሷ ጓደኛ እንዳላት ወይም ወንድም እንዳላት አላውቅም ነበር። ሲጀመር ኮሌጅ እንዳልተማረች ነው የማውቀው ልጅቷ። እዚህ ጋር ትልቅ ነገር ነው የዋሸሽን። ታውቂያለሽ አይደል? ማለቴ መንገድ ላይ ነው እኮ እሷን እኔ የተዋወቅነው ኮሌጅ አይደለም። መንገድ ላይ ነው የተዋወቃችሁት? ኦኬ። የኮሌጁ የውሸት ታሪክ ነው። ሁለት አይነት ወሬ የምታወሪብኝ ኮሌጅ አልኩሽ እንዴ? አንቺ ግን ያምሻል እንዴ? እኔ አንቺ ያምሻል? ኧረ እኔ አይመኝም። ጤነኛ ነኝ። ጅላርሽ ነው የምታስቡኝ? እንደዚህ ነው ቻንቺ ነሽ እንጂ እንዳምናችሁ ነው። ወደሽ ነው የምታምኚው? ወደሽ ነው የምታምኚው? እንዴት ነው የማታምኚው? እኛን ያለምንሽ ማን ልታምኚው? ከሚነገርሽ በላይ ምን ልታምኚው እንጂ አትሊስት ብሩን እንኳን ሁሉ ነገር እንኳን ብትወስድ ማለት ነው። አትሊስት ዘኪ አባቱን እንኳን እንዲያገኝ ተባለ። አገኘሽ ወረቀቱ? አንቺ ምንድን ነው መጨቀጨቅ? እሱ ወረቀት እውነተኛ እንዳልሆነ እየነገርኩሽ ነው። ስለሱ ነው አይመለከተኝም። ዋናው ወረቀት ብለሽ ወሰድሽ ነው አይደለ? ወሰድሽ አይደል? ዘርፈሽ ከቤት በሌለውበት ወሰድሽ አይደል? በሌለውበት። ስለዚህ ከዚህ በላይ ምን ፈለግሽ? ትክክለኛውን ወረቀት የምን ትክክለኛ? ዘኪ ማንበብ ስላለበት ትክክለኛ የዘኪ አባት የጻፈለትን ደብዳቤ ለኔ ስጭ፣ እኔ ለዘኪ እሰጠዋለሁ። ወሰድሽ አይደል? ሴትዮ እሱ እውነተኛ አይደለም። በቃ እውነተኛ አይደለም። አይሁን አይደለም። እኔ አቅም የለኝም። ወሰድሽ እኮ ሰላማዊ ነገር ስጭ። ወሰድሽ አልኩሽ እኮ ከኔ ምንድን ነው የምትፈልጊው አንቺ ልጅ? የወሰድኩትማ እናንተ ያጭበረበራችሁት እኔ እንዳገኘው የፈለጋችሁትን ደብዳቤ ነው። እኛ ምንም ያጭበረበርነው ነገር የለም። እኛ ምንም ያጭበረበርነው ነገር የለም። በውሸት እንድሄድ የፈለጋችሁበት ቦታ ነው የሄድኩላችሁ። ዛሬ አጋጣሚ ሆኜ ባሊዛት ኖሮ ይሄን ሁሉ ታሪክሽን አላውቅም ነበር። ምን አደረግ? ምን ታሪክ አለ? ታሪክ አለ ታዲያ ነው። ኧረ እኔ ስለምንም ማውቀው ታሪክ ዝም ብላ እሷ ዝም ብላ ናት እየመጣች ህይወታችንን ከመረበሽ ሌላ ምንም እንትን የላትም። አቅሜን ባሳያት ሊገባት አልቻለም። ሁሌም እንደዚህ ትመጣለች። አትገርምሽ? የመጣች ምን ሰላም ልትሰጠን አስቻለች? ይገርምሽ። ተጫወታችሁ በቃ። እኔ ላይ ድራማ ሰራችሁ ለታችሁ። ይሄ ድራማ አይደለም እኮ ምን ድራማ ነው የምታወራው? ምን ድራማ እንጂ እኔ ምንም ድራማ እየሰራሁ አይደለም። በአጋጣሚ ነው ጓደኛዬን ፈልጌ የመጣሁት። በአጋጣሚ ነው የመጣሽው? በአጋጣሚ ነው እኛን የምታወቅሽ? በአጋጣሚ ነው ስለ እንትኑ የሚያወቅሽው? ስለ ዘኪ አባት መታሰር። ዘኪንም አታውቂውም፣ የእሷ ጓደኛ ሆነሽ በአጋጣሚ ነው። ሁሉ ነገር አጋጣሚ ነው። እንዴት አይነት አጋጣሚ ነው በእናትሽ? አጋጣሚ ነው በቃ ሁሉ ነገር አጋጣሚ ያጋጥመው እንዴ? ሰው ልጅ አጋጥመው እንዴ?
እንዴ እነዚህ ወጣቶች ናቸው የትስ ቢገናኙ የትስ ቢተዋወቁ አንቺ ምን አስጨነቀሽ? ምን አስጨነቀሽ አንቺ? እንዴ ምንም አያስጨንቀኝም። እና ምን ያስጨነቅሻል? ልጆቹ የት የሚተዋወቁ? እሺ ትክክለኛውን ደብዳቤ እስኪ እና ልውጣልሽ። ወሰድሽ አይደል? ወሰድሽ ልውጣልሽ። ከቤት ትወጫለሽ አትወጪም? አሁን እኔ ልውጣልሽ የምትፈልጊው ደብዳቤ እስኪ ልውጣልሽ። ወሰድሽ አይደል? ደብዳቤ አልወሰድኩኝም። ይዘሽሽ አሁንም አልወሰድኩኝም። በሌለበት ዘርፈሽ ይዘሽ ሄድሽ እኮ። አልወሰድኩኝም። ትክክለኛውን ደብዳቤ ወስደሻል። እሺ አንቺ ታውቂያለሽ ትክክለኛው ደብዳቤ እኔ ረጋ ብለሽ ንገሪኝ። የት ነው ያለው? እኔ ስለምንም አላውቅም። እሷ የደበቀችኝ የቀየረችብኝ ያታለለችኝ ደብዳቤ ነው ያለው። ትወጫለሽ ከቤት የት ነው ያለው? ደብዳቤውን ንገሪኝ። ውጪ ከቤት አንቺ ንገሪኝ። እኔ ስማ አይነ ደረቅ ናት። አንቺ አትሊስት እንኳን ለሰው ልጅ ምትራሪ ከሆነ የምታስቢ ከሆነ ንገሪኝ። እኔ ይሁለች ማለት ፈለቅ እንዴት ምን ልንገርሽ? ይቺ ምን አድርጊ ነው ማለት ብዙ ይሆናል። ልጁን ያሳበደችው ደግሞ እሷ ናት። እንደዚህ አይነት ሰው መተባበር ላንቺ ራሱ ጥሩ አይደለም። ይቺ ልጅ ምን አድርጊ ነው የምትያት? አንቺ ልጅ እየተባበርኩ አይደለም። እየተባበርሽ ነው ያለሽው። ወንጀለኛ ነው እየተባበርሽ ያለሽው። አንድ ወጣት ልጅን አሳበዳ ውርሱን ለመውረስ ከምታረግ ሴትዮ ጋር እየተባበርሽ ነው ያለሽው። ሰማሽኝ አይደል? ህሊና አትሊስት ህሊና ካለሽ ጭንቅላት ካለሽ ትንሽ ተባበሪ። ልጅ ደብዳቤ ቤት ነው ያለው። እኔ ምንም ስለምታወሪ ነገር ልጅቷ ለምን ነው ያስጨንቂያት? የእሷ ቢጤ ነሽ የእሷ ቢጤ ነሽ አይደለም። እና በቃ እኮ ነገርሽ ነበር ግን አላውቅም። በቃ ንገሪኝ። አንቺ ድንጋይ ራሱ ነው ንገሪኝ። ኧረ ተያት። እቺ ልጅ ምን አድርጊ ነው የምትያት? ተያት እየተነሳሻለች። ተያት እንጂ ብር ገዝታሽ ነው? የምን ብር ነው? ገንዘብ ገዝታሽ ነው? በምን ገንዘብ? በገዛትስ ስላለኝ እኮ ነው ማለት ነው። ገንዘብ ሰጣሽ? ስላለኝ ገንዘብ ከፍላሽ ነው? ስላለኝ ይሄው ነው ለገንዘብ ነው? በገዛት በስላለኝ ነው እኮ አልኩሽ። በከፍላትስ ቢሆን እንዴ ምን ችግር አለ? ኧረ እኔ ስለምን ገንዘብ ነው የምታወሪው? ገንዘብ ሰጣሽ ነው? ስንት ከፈለች? የምን ገንዘብ ነው? ይሄን ሁሉ ለማድረግ ስንት ከፈለች? እኔ ስለምታወሪው ገንዘብ አላውቅም። አታስጨንቂያት እያልኩ ነው። አንቺ ልጅ እኔ ከፍልሻለሁ። ሰው ከሰጠችሽ ስንት ልስጥሽ? ጭራሽ ትደራደሪያታለሽ። እኔ ፊት ገንዘብ ከሆነ የሚገዛሽ ንገሪኝ። እኔ የምክፈልሽ። ኧረ እኔ ገንዘብ አይደለም። የምን ገንዘብ ነው? ምንድን ነው ታዲያ የሚገዛሽ? ገንዘብ ከፍላሽ ነው መቼም ይሄን ነገር እያደረግሽ ያለሽው። ህሊና ቢኖርሽ ኖሮ ይሄን ነገር አታደርጊም ነበር፣ እርግጠኛ ነኝ። ስለዚህ እሷ ከሰጠችሽ በላይ እኔ እሰጥሻለሁ። ከዛ ላይ ለምን ታገኛለሽ ማለት ነው? እኔ ሰጠሁሽ ብር አለ እንዴ? ገንዘብ እኔ ልስጥሽ? እኔ ሰጠሁሽ ብር አለ ወይ? ገንዘብ ከሆነ እኔ ሰጠሁሽ ብር አለ? እኔ ያልገባኝ ነገር ስለምን ገንዘብ ነው የምታወሩት? ምናልባት እንደዚህ የምትደግፊያት በገንዘብ ቢሆን ነው አይደል? ሌላ ነገር ንገሪያት። እኔ ገንዘብ እንዳልከፈለሽ መቼም ለጓደኝነት እኔ ሁሉ መስዋዕትነት የምከፍለው አትይም። እኔ እኮ ዛሬ ነው ያገኘኋት። የጓደኛዬ እናት ናት። ስለዚህ ስለምታወሩት ታሪክ ነው እናውቃለን። ስንት ነው የምትፈልጊው? ኧረ ምንም አልፈልግም። ገንዘብ ትፈልጊያለሽ? እኔ እንዴት እሷ ናት። ችግር የለውም እኔ እሰጥሻለሁ። ገንዘብ አልፈልግም። እኔ ስለምን ገንዘብ እንደምትያት አላውቅም። ለምንድን ነው ልጅቷ እንደዚህ እንቅ አድርገሽ ያልሻት? ለምንድን ነው አትለቂያትም እንዴ? አታያትም እንዴ? ገንዘብ አትፈልጊም? በቃ እኔ ስለማላውቀው ታሪክ አትኩሰሽ። ምንም የማውቀው ታሪክ የለም። በጣም ብዙ ነገር እንደምታውቂም አያየሁሽ እኮ ነው። ሁሉንም ነገር ታውቂያለሽ። ደግሞ ከእያንዳንዱ ነገር ጀርባ ደግሞ እንዳለሽበትም በደንብ እያየሁ ነው። እኔ በደንብ አንቺ ኧረ እኔ የፈለግሽውን እሰጥሻለሁ። እሷ ከሰጠችሽ በላይ እኔ ምን አድርጌላት? ምንም ነገር አላደረኩላትም እኮ ነው። የምን ገንዘብ ነው የምታወራው አንቺ? ንገሪኝ። እሷ ከሰጠችሽ በላይ እሰጥሻለሁ። ትወጫለሽ? አሁን አንቺ ትወጫለሽ? ከዚህ ቤት አትወጪም። አዋሪኛ ትወጪኛለሽ? ከቤት አትወጪም። ልጅቷ ለምንድን ነው የምታስጨንቂያት? እኔ እሰጥሻለሁ። ትወጪልኛለሽ? አንቺ ሴትዮ አትወጪም። ውጪልኝ ከቤት። አንዴ እያዋራሁት ነው። ምንድን ነው የምታወሪያት? አልወጣም አለ። የምንድን ነው በቃ እሰጥሻለሁ እንጂ እኔ ገንዘብ የምን ገንዘብ ነው የምታወሪው? የምን ገንዘብ? እሷ ምን አጣች? ምን ጎደለባት? ምን ጎደለባት? ሴትዮ ደብዳቤ ትነግሪኛለሽ። ሴትዮ ውጪልኝ ከቤት። ያው ውጪ። ምንም አላኖር አላስቀምጥ ብለሽ ነው። ውጪ። አልጨረስም ምን ይላል? ውጪ። ብዙ ይቀራል። ታት ለከኛ አንዴ እያዋራሁት ለምን ከፍተሽ ለምን የምታስጨንቂያት? ልጅቷ ለምን የምታስጨንቂያት? አዋሪኝ አንቺ ምንድን ነው የምታወራሽ? ምንድን ነው ማለት እያወራ ያለው ታዲያ? በቤት ማንንም ሳይ ማናገር መብታለኝ። ዝም ብለሽ ቤቴ ገንዘብ አይደል ፍላጎትሽ? የምን ገንዘብ ነው? ሴትዮ ትወጪልኛለሽ? አትወጪም? ትወጪልኛለሽ? አትወጪም? ማለት ሴትዮ በላይ ህይወትሽ እጮሃለሁ። ሌባ ናት ብዬ ነው የማስይዝሽ። ትወጪልኛለሽ? አትወጪም? ስሚ እያናገርኩሽ ትወጪልኛለሽ? አትወጪም? ብዬ ነው ሰው የምጠራው። ልቀቂኝ አንዴ እያዋራሁ ኦኬ ነው ሰው የምጠራው። ሌባ ናት ብዬ ነው እኔ ፖሊስ ነው የምጠራው። የሚያስተካክል ገንዘብ ፖሊስ ነው የምጠራው። እያልኩሽ ውጪልኝ። እጮሃለሁ ብዬሽ ውጪልኝ። ውጪልኝ።